ከመቅደስ ውጪ አጽር ስንሳለም ብለን ነው ቅጥሩ የምንሳለመው። የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ወይ በታቦተ እስጢፋኖስ ስም ሰላም እልሻለሁ ሰላም ለኪ ብለን እንገባና ምንድነው የምናደርገው? ከዛ በኋላ አደግድገን ነው የምንገባው አይደል? ከዛ ምንድነው የምናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና የኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምን እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት ነው። አይታችኋል። የኛ ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምህረት ብዛት ወደ ቤት እገባለሁ እያለን እንዲህ እየተባለ እኮ አይገባም ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማንቸርነት ነው። በማንቸርነት ነው፣ በእግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ ያንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያለን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት ነው የምንሳለመው። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን፣ ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ክፍል ላይ ይሄ ሙሉ በዝርዝር ተቀምጧል። የኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያለ አይደለም፣ በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆኑን አምነን በሩን እንስማለን። የቤተ መቅደሱን በር ምንስመው ለዚህ ነው። ነገራችን ሴቶች በሴቶች ወንዶች በወንዶች ምንሳለሙ ማለት ነው። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይህንን ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ እዚህ ጋር ቃሉም እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱም በረኛው ይከፍትለታል ይላል። በረኛ የተባሉት አበነፍስ ናቸው፣ የንስሐ አባት። ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለሱ ይከፍታል። ማን? ጠባቂው። ለምን? በጎቹ እንዲጎበኝ። ይህ ነው ቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይለናል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ፣ ወልደ ማርያም፣ ወለተ ማርያም እንባለው በየስማችን። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ይሰጠዋል። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለው። ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገር ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለው። ለወንድ ወንድ ነው፣ ለሴት ደግሞ ሴት አለች አይደል? የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ እየገዛ የሚያታልል አይደለም። እኛ የክርስትና አባት እንደዛ ነው እያደረገ አይደለም። መጠቃቀም ያደረግ ነው፣ መዛመጃ ያደረግ ነው አይደለም። ክርስትና እኮ ሲያነሳ አንድ ሰው ለዚህ ነፍስ ተጠያቂ ነኝ እያለ ነው። እችን ልጅ አስተምራታለሁ፣ የቤተክርስቲያን ሃይማኖትን አስተምራታለሁ፣ ቅዳሴ ይዣት ሄዳለሁ፣ ለጉባኤ ይዣት ሄዳለሁ ማለት እኮ ነው። ታውቃላችሁ? እኔ የክርስትና አባት ስሆን ይሄን ልጅ አስተምረዋለሁ፣ በምግባር በሃይማኖት በቤተ እግዚአብሔር እንዲያድግ አደርገዋለሁ። ከቅዳሴ እንዳይጎድል፣ ከሰዓታት እንዳይጎድል፣ እንዲሁም ከጉባኤ እንዳይጎድል አደርጋለሁ። የቤተ ክርስቲያን መዓዛ ሽታዋን ድምጿን እየሰማ እንዲያድግ አደርጋለሁ ማለት። ከዛስ እኛ የክርስትና አባት ብንሆንም ግን የክርስትና ስም ደግሞ ይሰጠዋል። ምን ተብሎ? ወልደ ገብርኤል ይባላል። ምን ለማለት ነው? ገብርኤል ይጠብቀዋል። ቤተ ክርስቲያን ማለት ምን ማለት ነው? በሰማይ ያሉ ቅዱሳን ድል የነሱ ሰማዕታትና በምድር ያለኛ ክርስቲያኖች ህብረት ማለት ነው። ጋዮች ግንኙነቱ እንዴት ነው የሚጣበቅ? ከክርስቶስ
ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ይወልዳል ከሥላሴ የእግዚአብሔር ልጅ ይባላል። እዚህ የሚጠብቀው አለ። ካህናት ደግሞ አበነፍስ ሆነው ጠባቆች ናቸው። በዚህ ትምህርቱ ጌታችን ብዙ ትምህርትን ያስተማረን በዚህ ኖላዊ በሚለው ማለት እውነተኛ ቸር ጠባቂያችን እርሱ። እንደውም ከጥበቃ ጋር በተያያዘ አንድ ነገር እናንሳ። ቤታችን ምን አለው? አቅም ያለው ግቢ ያለው ሰው ምን ያደርጋል? አጥር ያጥርና ከእንደገና አደገኛ አጥር፣ ከዛ ቀጠም እናደርጋለን ውሻ አይደል? ይሄ ሁሉ ምንድን ነው? ደህንነታችን እንዲጠብቅ አይደል? መኪናችን እንዳይሰረቅ ሎክ እናደርጋታለን። ሰው ሲነካት እንድትጮህ፣ ይሄ ሁሉ ስጋት አይደል? ግን በጣም የሚገርማቸው ደህንነታችን ተጠብቆ እንድንኖር የሚያደርግ የነፍሳችን ጠባቂ እግዚአብሔር አምላክ ነው። ደስ አይል? ልክ መኪናዋ ስትነካ እንደሚጮህ እኛ ስንነካ እናንተን የሚነካ የአይኑን ብሌን እንደሚነካ ነው ይላል። አይገርም? ከሱ የበለጠ አስተማማኝ ጠባቂ አለ? አይዟችሁ ተብለን አሁን በጸጥታ አካል ብንጠበቅ እንዴት ነው ኩራት የሚሰማን? አይ ዛሬ እግዚአብሔር ይመስገን ጠባቂዎች አሉ፣ ዘን ብለን ተኛ፣ በሩን ክፍት አድርገው ይባላል። እሱ ሲጠብቅ የላይኛው ሲጠብቅስ የሚገርመው እኮ በጎቹ ሲጠብቅ በአስተማማኝ ሁኔታ ሌባ እንዳይሰርቀን። እኛ እኮ በግ የምንጠብቀው ለጥቅማችን ታውቃላችሁ። አንድ ገበሬ እኮ በጎችን ቢጠብቅ ወይ አርዶ ሊበላ ነው አሊያም ደግሞ ሊሸጣቸው ነው። በግ ያረባል ሰው፣ ግን ይኸው ለበዓል ይሸጣቸዋል። አሁን ለገና እኮ ይሸጣሉ በጎቹ። ወዷቸዋል የሚጠብቃቸው፣ ከሌባም የጠበቃቸው ከጅብም የጠበቃቸው ወዷቸዋል። በጎቹ ለመሸጥ ነው ለመጠቀም። ቢበዛ ደግሞ አልፎ አርዶ ይበላቸዋል። ጌታችን ግን እኛን የሚጠብቀን አርዶ ሊበላን አይደለም፣ ሊሸጠንም አይደለም። እንኳን አርዶ ሊበላን ቀርቶ እንኩ ብሎ ስጋዬን ብሉ ደሜን ጠጡ አለ። ለዚህ አምላክ ምን ይከፈለዋል? ምስጋና እንጂ